እባካችሁ በቃ በሊቢያ በስደትም በምንም የተሻገራችሁ ሁላችሁ በቃ ተባበሩና የልጅ ቢያንስ እንኳን የምንሞክርበትን 2 ዓመት ሙሉ ባህር ላይ አንድ ባህር ሳን 2 ዓመት ሙሉ ከአንድ ምንም ብለን የምታውቁታላችሁ በቃ እናቶቻችን አልቅሰው ምናምን የፈጠሩት ብር ነው። በቃ የተሻላችሁትን አድርጋችሁ የሆነ ነገር እንዲያግዝልን እባካችሁ ተባበሩ። ሰዎች ዝም አትበሉ። ከዚህ በፊትም በቃ ብዙ ነገሮች ያደረገልን እና በቃ ለእኛም ብላችሁ ያለውን ነገር በቃ እንደምንም አድርጉልን። እና ይሄን ይመስላል። አሁን ይሄ በእሱ አካውንት የገባው ልጅ እኔ የመሰለኝ ያለው እዛው ቁጭ ብለው አንድ ላይ ይሄን ሁላ ነገር የምንፎጋገር ነገሩን እዚህ ጋር ስናወራ ወደ ጎን ቪዲዮን አብሮ ሄኖክ ቪዲዮን አብሮ እስኪ ብራዘር ላበራ ነው ብለሽ ነበር። ሲስቅም አልሰማሁም እንዴ ጆ ሳቀብ እኮ ለምንድን ነው ያላመናችሁ? ይሄና ቪዲዮ አታበሪም ብራዘር አይታየም። ምኑ ኔይማር ጁኒየር ይታየ ነው። ኔይማር ከታይ ፎቶ እያደረገ ነው። ፎቶ ታረግልን ነው። ቆይ ፎቶውን ላጥፋው። ኧረ ሊቢያ ነው ያለው። ኦቴፎ ሚዩት አድርጊው አንዴ አባቴ። አይታየም ሄኖክ ምንም አይነት ቪዲዮ አይታየንም። አይ ነው ፎቶ ላይ ነው። ዞር ዞር አድርገው እስቲ አንድ ቦታ ነው እያሳየን ያለው። ማሜ ጆ እኔ መናገር የምፈልገው ነገር አለ። ለምን አትሰሙኝም? አሁን ዲስ እንጃጃለ ለምንድን ነው እንደዚህ እኔ ራሱ አንድ ቪክተሙኝ እናንተ እኔ ላይ በቃ ጭራሽ እንትን ትላላችሁ። በልበል አንተ አወራር ራሱ ያስታውቃል። በእናትህ አንተ ሰው ፋር አልታረግ ትሞክራለህ እንዴ? ባይዘው አንድ ነገር ልንገርህ፣ ፎቶ ወጥቷል። የትም ዓለም ብትሆን ትያዛለህ። ይኸውልህ ገብቷል። እዚህ ጋር በሰላም ያለውን ነገር በስነ ስርዓት ገንዘባቸውን አስገባ። ካልሆነ ግን ጆሮን ተይዘህ ትገባለህ ነው የምነግርህ። መቼም አንፈታህም፣ አንለቅህም ነው የምልህ። ሄኖክ ስማኝ፣ እየሰማህ እንደሆነ በደንብ እናውቃለን። የትም ብትሄድ ሊቢያ ላይ ስንት ሰዎች አሉ፣ ስንት ዱርዬ አለ፣ ስንት ነፍሳቸው ላይ የተጫወትክባቸው ሰዎች አሉ። አንለቅህም። ገብቷል። እንደ ቀላል የሚታይ ነገር አለ። የስንት ህፃናቶችን እንባ እንደዚህ ሚዲያ ላይ እንዳስለቀስክ፣ እናቶችን እንደዛ እንባ በእንባ እንዳረክ እዚህ ሚዲያ ላይ ደግሞ ጌመር ለጌመር ስታጣላ እንዳልከረምክ አንለቅም ነው የምልህ። በስነ ስርዓት ያለውን ነገር አውርተህ እንዳራራልህ መመለስ የምችለው ጊዜ ተሰጥቶ ትመልሳለህ። ካልሆነ አንለቅቅም። ገብቷል። እንዲህ እንደ ቀላል የሚታይ ኬዝ አይደለም እንዴ። ስንቱን አነካካ፣ ስንቱን አባላ፣ የስንቱን ህፃን ዘረፍክ። ምን አይነት የህፃን ልጅ ሙድ ነው የምታራምደው? እግዚአብሔር በጣም የሚያስጠላ ነገር ነው። አራዳ ነኝ ካልክ እንደዚህ አይደለም። ምርድና የሚወሰድበት ሰው አለ፣ የሚሰረቅበት ሰው እኮ አለ እኮ አይደል እንዴ? ገባ እህት ናት ባይሰደውልልኝ ክራይሲስ ውስጥ ገብቶ ይሄ ልክ እኔ ጠዋት ላይቭ ስገባ እምሬት ሊደውሎ ይሄን አስቀመጠ ይውለ በብላችሁ ስሙ። ለምን ሰፈር ምን የሚፈጠር ነገር አለ? የሆነ የማዘር ስልክ ተሰጥቶኝ የባለቤት ልጅ አለክ፣ የባለቤት የልጅ እናት ቁጥር ተሰጥቶኝ ወላ ማለት ነው። ምንም ማረርኩ ይሄው ነው ከኔ እንድታረክ አልፈልግም። እኔ እንደውም እኔ ጆንዳኔልን ያልኩት ነገር ድንገት ይሄ ልጅ ጊፍተር ሆኖ አልኩኝ። ድንገት የማይሆን ክራይሲስ ውስጥ ገብቶ ድንገት ይሄ ልጅ ተጎድቶ ሊሆን ይችላል። ይሄን ነው እኔ እያሰብኩ ያለሁት። አሁን ለዛ ደረጃ ላይ ያለው በቃ በልጅ ታረደ ይበቅ ስጋብስት ለዘጋ እንደዛ ከሆነ እኮ አሁን አንተ ጆር አንደኛ ደረጃ በጣም አንደኛ ከብዙ ሰው ነው የተቀበልከው አንተ ገባ። ጆርዳኔ ገርሙ እንዴ ነገር ድንገት ይሰው እኔ ተረዳው። አንተ ተረዳኝ እንዴ? ማንም አልተቀበልኩም። የተቀበልኳቸው ሰዎች ሁለት አይሆኑም፣ ግን በአንተ ምክንያት ብዙ ነገር ነው የመጣው። ምንድን ነው መጣ ሁሉ አለኝ የሌለኝ ሁሉ አለኝ ያላተገበው ማን ያውቃል? ሁሉም ናቸው እንጂ አንተ ጠይቃቸው። ምሳሌ እንደዚህ ቆይ ነው አሁን ይሄ ነገር ብቻህን ያስቀረሽ። እስኪ እንደው ለአላህ ብለህ አንደኛ አታልቅስ። እኔ ወንድሜ ነህ። ያው እኔ ከልብክ ዱዓ ካረክልኝ ራሱ እኔ አፉ ማለት እችላለሁ፣ ሌላ ብገባለሁ ነው ትሽ ማለት ነው። ገባ ፕራንክ ነው ብዬ መቀየር እችላለሁ እኔ ከፈለክ ማለት ነው። እኔ ምንም የልጄ መመዝገቢያ ስለሆነች ነው ሰኞ ነበር የሚመዘገበው። እሱን ታረድቻለሁ እኮ ማሜ፣ እሱን ታረድች። ግን በአንዴ ማት የሆነብኝ 1 ሚሊዮን እንዳለ አይተዋል። እንግዲህ ሪካርድ እንዳለ የመጨረሻ እንግዲህ እህትየው ደወለችልኝ። ምን ልጅ ባለቤቱ
ማሚ እህቱ ሳትሆን የእናቱ ስልክ ነው። በእናቱ ስልክ ይመስለኛል እህቱ ነች። አይ የደወለችን እንግዲህ ቃል በቃል ይስማ፣ ህዝቡ ይስማ፣ ችግር የለም። ማን ሰጥቶሽ ነው? ማን ሰጥቶሽ ነው? ሄሎ፣ አቤት። ሄሌና ሄሎ፣ አልነገረሽም እሱ? ሄሎ፣ አቤት፣ አቤት። ስልኩን ላይ ብላይቼ ነው ላኩልኝ ብዬ በውስጥ የላኩልኝ። አልነገረሽም እሱ? አይ አልነገረኝም። ሰው ጋር እያወራን አይደለም እና አሁን ላይ ቆየ ትንሽ ካወራን ግን እሱን ሳይ ዝም ብዬ ስልኩ ላኩልኝ ብዬ ላይ ብለሽ ላኩልኝ በውስጥ። እህቱ ታናሹ ነሽ ታላቁ ነሽ? ታናሹ ነኝ። አይ ሳንቲም እንደዚህ ምናምን ባለፈው ላይ ብላይ መጥቶ ማለት ነው እኔ አላውቀውም። እሱ እኔ ሲያስቀጣ ነው የማውቀው። በተቃራኒው ግን ያ ተግባባን እና ምናምን ነገር ያው የተግባባ ነው። በዚህ ኳስ እንጫወታለን። ያው ጆን ዳንኤል ጋር ስለሚሄድ እሱ ደግሞ የጆን ዳንኤል ሚኒስትር ነው እና በዛ ጆን ዳንኤል አትንገረው እንደዚህ የሆነች ትንሽ ሳንቲም ምናምን ነገር እንትን ብሎ ሄደው እና እንደዚህ ለፋሚሊ ነው ያለኝ እና ለጆን ዳንኤል አትንገረው እና የተወሰነ ብር አስገባልኝ አለ። እሸካው ካልኩት ላካ አስገባውለት ባህላል ማለት ነው። ከዛ በኋላ እንግዲህ ሐሙስ ቀን ነው የዛሬ ሳምንት ማለት ነው በዚህ ሰዓት። ከዛ በኋላ እሺ ያልኩህ ሰጠሁት። ከዛ ባለፈው ቅዳሜ ነበር አስገባልህ አለ። ቅዳሜም ጠበቅኩት፣ አልተናገርኩም፣ አልደወልኩም። ራሱ ጻፈልኝ እንትን ያስገባለሁ ብሎኝ ማለት ነው። እሺ ሰኞ አስገባለሁ። ሰኞ ጠበቅኩት። እኔ የልጄ መመዝገቢያ ነው አልኩት። ገባሽ? ትልቁ ነገር ልጄ ትምህርት ቤት አሁን ዘንድሮ ነው የሚጀምረው እና ኢንተርናሽናል ሄጄ አናግሬ ምናምን ነገር ነበር። ይኸው እንግዲህ እስካሁን ድረስ ምንም የለም። ዛሬ ሲብስብኝ ላይ በላይ ስገባ በቃ እሺ አስገባልሃለሁ ላይ ነው። አሁን ከአዲስ ሰዓት በኋላ አስገባልሃለሁ ብሎኛል። እየጠበኩት ነው። ስንት ብር ነው የሰጠው አንተ ያክለን? ይህን እሱን ጠይቄው አይነት ከፈለግሽ መጨረሻ ላይ እሱ ብታለ ው ምን አለ መሰለው ወንድሜ፣ አሁን እኔ እንደ ህትም ሆኜ የምናግረ ነገር እናቱም አባቱም አሁን ይህን ሰምተው 1 ሚሊዮን ምናምን የተባለው እና ሆስፒታል ገብተዋል እና ማዘር ማለት ነው። እኔ ነኝ የባካችሁ ስልኩን ስጡኝ ምናምን ብዬ በውስጥ ማውራት አንተን የፈላኩትኝ እና ምናልባት ልጁ እንግዲህ ከዚህ በፊትም አንዱ ያጠፋቸው ነገሮች አሉ ምናምን እሱ ነገር አብሮ ሰው ደግሞ ቀጣጥሎ 2 ሚሊዮን የሚላለ 1 ሚሊዮን የሚላለ ምናምንና እኔ ግልጽ አልሆነልኝም ስንት እንደሰጠው። በእርግጥ ይመልስልሃል ገንዘብ እንዲበላ ምናምን ማንም አይፈቅድም፣ ቤተሰብም አይፈቅድም። መጀመሪያ ባልገባበት እንጂ ከገባ ምንም ሆነ ምንም መመለስ አለበት ገንዘብን ማለት ነው። ለብግ ነው ገንዘብን በጭራሽ ይመለስልሃል። እሱን እኔ ራስ ቃል ገባላ ይመለሳል። አሁን እኮ የሆነ ለመሰለሽ ልጄ አሁን ኢንተርናሽናል ትምህርት ቤት ገባሽ መመዝገብ አልቋል። ጠይቂ እዚህ አዲስ አበባ እና አንተ ብቻ አይደለም ግን እኔ ይመጣል እኔ ጋር ጊፍት ይሰጠኛል። እኔ ጋር የሚሰጠው ደግሞ ብዙ ነበረ ካስታወስክ። በዛ አምኜ ሰጠሁት። እኔ ስለሚሰጠኝ ጊፍት መጥቶ ስለሰጠኝ እንዲያድግልኝ ሲለኝ ሰጠሁት። አንተ ግን ልክ ሲጠይቅህ መጀመሪያ ደረጃ እኔን መጠየቅ ነበረ ወይ ሌላ ሰው ካለ ጆን ዳንኤል ጓደኛዬ ነው ብሎ ቢጠይቅህ ለሁሉም ሰው ትሰጣለህ እንዴ? አይሰጥም አይደለም። መጀመሪያ እኔን መጠየቅ ነበረብህ። አልጠየቅም። እሺ በቃ የዋነህ ምናምን ያው ሚዲያ ላይ እንደምናይ በየዋህነት አደረግ። ሰው ሰጣለሁ እያለ አቆየ። እስካሁን አልሰጠህም ብርህን። ይህን ማድረግም ልክ ነው። ካልተሰጠ ብርህ ትወስናለህ። ምክንያቱም እንዴት እንደምታመጣው አውቃለሁ። ጆሮን ቆርጠ ፀጉርን ተላጭተ ምናምን ፂምን ቅንድብን እየላጨ ቁጭ ብለህ እያደርክ ነው። እረዳሃለሁ። ፕላስ የልጄ ብር ነው ብለሃል ምናምን። አንተም ደግሞ ይህን ማድረግ ነበረብህ። ገባ አይደለ? ግን እዚህ ጋር እኔም ተወስዶብኛል። ገባ? እኔም ሰጥቻለሁ ብር ልክ ያለው የላኩባቸው ስክሪንሻቶች አሉ፣ ማሳየት ይችላሉ። 500 ሺህ 250 ሺህ 300 ሺህ ብር አይፎን የላኩባቸው አሉ። እዚህ ላለ ሰው አይፎን የሰጠውበት የገዛውበትም አይፎኑን አለ። በአይሚ ነንበርም አይፎኑን ማስመጣት ይችላሉ ከፈለኩኝ።
ገባ አይደለም? እዚህ ጋር እኔ ምንም የሚመለከተኝ ነገር የለም፣ የሚያገባኝ ነገር የለም። ሁሉም እዚህ ጋር ልክ ያለው ምንም የሚለው እኔ ቤት ጊፍት ሰጠ ሰው እኔ ቤት ጊፍት የሰጠ ሰው ሁሉ ታማኝ ነው ወይ ደግሞ እኔ ቤት ጊፍት የሰጠ ሰው ሁሉ አንተ ብር ብልክለት ጨምሮ ይልካል ማለት አይደለም። ገባ አይደለም? አሁን ጆዬ ይሄ ሰውዬ አንተንም በልቷል ማለት ነው። ብር አይደል? አዎ። በጣም ጥሩ። እንግዲህ ይሄ ሰው አየህ አይደል? አሁን አንተ ጊፍተር ብቻ ስለሆነ ሳይሆን አንተም ራሱ በጣም የሚገርም ነው። ከሚሊዮን በላይ ነው የወሰደብህ ማለት ነው። ስለዚህ ይህ ሰው በጣም መጥፎ ሰው ነው ማለት ነው። ስለዚህ አሁን ምን አለ መሰለህ ጆ፣ ሀቃችንን ከመለሰ መለሰ፣ ካልመለሰም ደግሞ በጣም ብዙ የተበላ አሁን ይሄ ኦቲኤፍ የሚለውን ትሰማለህ። አብነት እኔ ቤት ላይ ተዋውቆ ያለውንም ትሰማለህ። የአንተ ሞዴሬተር ፈሪያ የምትባለው እንኳን መታ እኔን ብር መቶ ጠይቄ